ያሆ በል ያሆ በል ያሆ ምንድነው? ጉርምርማ ና ጉርምርማ ያሆ በል ያሆ በል ጉርምርማ ና ጉርምርማ ያሆ በል ያሆ በል ያሆ 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 አባው ጃልዬ ያሆ ያሆ አባው ጃልዬ ያሆ ምን ነው ይወለድና ትላለህ። ጫማው ሰፋፊ። እንግዲህ ደስ የሚል የሰርግ ጊዜ ላይ እንገኛለን። እውነት ነው። ግን እኔ እኮ በዙረት ሰዓት የሰርግ ዘፈን ቅልጥ ስታደርጉት ምንድነው ማን ሊዳር ነው ብዬ ነበር። ግራ ይገባኝ እኮ። በመዳርም እኮ ይዞራል እኮ እንደዚህ ተብሎ አይዞርም እንዴ? እንዴ አይዞርም እንዴ? እሺ ሸነጠኝ በእውነት ሸነጠኝ እንዴ። እናንተ እኮ ሰርግ አረጋችሁት እንጂ እነ ምህረት እኮ ሰርግ መደገስ ብንፈልግ በመጠነኛ ወጪ እንዴት መደገስ እንችላለን ብለው ለሚያስቡ ሰዎች ከምግቡ ጀምሮ ፎቶ ብትሉ ሜካፕ፣ ልብሱ ይሄን ሁሉ ሀሳብ ጠቅለል የሚያደርጉታል ብለውና በፌውንም እንዳለ ከምግቡ ጀምሮ ያለው ከፎቶ ጀምሮ ሁሉም ነገር ነው የተጠቃለለው። እስቲ ዋጋው ስንት ነው? የት ይሄድ ይሆን? ዙረት ሰላም ሰላም፣ እንዴት ዋላችሁ? እንዴት ነሽ? እግዚአብሔር ይመስገን አለን። ደህና ነሽ? እንዴት ዋልሽ? አማን ነው። አረፍ በሉ። እሺ፣ እናመሰግናለን። ትዳር እንዴት ነሽ? እንዴት ናችሁ? ሁሉ ሰላም አለን፣ እግዚአብሔር ይመስገን። እኔና ማን እንግዲህ ያለነው የሰርግ ወቅት ላይ እንደመሆናችን የሰዎች የደስታቸውን ቀን ትዝታ ማድረግ ይፈልጋሉ አይደል? ከዛ ደግሞ በደስታ ሲገባበት ደግሞ ደስ ይላል የትዳር ህይወትና ለዚህ በተመጣጣኝ ዋጋ ሁሉም እንደያቅሙ እንዳለው ደረጃ ለሰርጉ ማድመቂያ የሚሆኑ ነገሮች እንዴት ያገኛል የሚለውን ዛሬ በዙረት ልናሳይ ግን ከአማን ጋር መጣሁ። ያው አማን የሴቱ ሱፍ አይቀርም ምን አይቀርም ነው የመጣው። አመሰግናለሁ። ግን ያው ድካም ስለማንፈልግ በአንድ ቦታ ምን ፓኬጆች አሉ የሚለውን ስናይ ነበርና ትጋት ህንጻ 22 አካባቢ ነው ያለነው። መጀመሪያ አካባቢ ያየንበት ላይ ገባ ነውና ምን ፓኬጆች ናቸው ያሉትና አስተዋውቂኝ ደግሞ ይባል። እኛ ሮዝ ፎቶግራፈሮች ነን። ትጋት ህንጻ ላይ ሙሉ ፓኬጆች አሉ። መስክ ስቱዲዮ። እናንተ ሁለቱም ነው የፈለጋችሁት? አዎ፣ ለምን ይቀርብ ሙሉ ያው አንዴ ከገባውበት አይቀር ወጪውን ከመጣ አይቀር ይሻላል። ሼር እናደርጋለን ብያው ሙሉ በሙሉ አንተ እንደምሸፍን ታወራለህ። ብለሽ ኮንሶፊት በኋላ ቤት እናወራለን። የስቱዲዮ የመስክ እንፈልጋለን። ሌላ ደግሞ ፓኬጅ ምን አለ? አለ ከ23,000 ብር ጀምሮ እስከ 34,000 ብር። ትልቁ ፓኬጅ 34,000 ብር ነው። በአቅማችን የምትሉ ከሆነ ሼር ካላደረገች የ23,000 ብሩ ማለት ነው። እስቲ ምንድነው የሚለያቸው? 23,000 እና 35,000 የ23,000 ብሩ ላምኔት አልበም አለው ሁሉም ነገር አለው። በነገራችን ላይ ላምኔት አልበም አለው፣ ቦርድ ፎቶም አለው፣ ስላይድ ሾው፣ ሴቭ ዘ ዴት፣ ቴንክ ዩ ካርድ፣ ሳይን ቦርዶችም አሉ። 23,000 ብር ላይ ሆኖ 34,000 ላይ ሲሆን ደግሞ መስክ ቪዲዮ ይጨመርበታል። ላምኔት አልበም ጭማሪ ያለው፣ ቦርድ ፎቶዎች ጭማሪ ያላቸው ሁለት ይሆናላችኋል እንጂ ተመሳሳይ ናቸው። እኛ አሁን ድካማችን መቀነስ እንፈልጋለን ስንል እንዴ ነው ለፎቶ ሌላ ቦታ ለቬሎ ሌላ ቦታ መሄድ አንፈልግም። ሜካፕም ልክ እንደዛውና ስናይ ደግሞ ቤታችሁስ ቬሎኑ ፎቶውንም ስላየን የገባ ነውና ከፎቶ ውጪ ምን ፓኬጆች አሉ? ሁለት ቬሎ አለሽ 23,000 ውስጥ ሁለት ሱፍ አለው። ለሱ የአፍሪካ ልብስ፣ የሀበሻ ልብስ፣ ሜካፕ፣ ጥፍር፣ ጸጉር፣ የሱንም ጺም መስተካከል ጨምሮ አላቸው። ስለዚህ ለአሁኑ መጥቶሽ ሸበላል ታሪክ ነው እንዴ? አብዛኛው ወደ አንቺ ነው የሚያገኝ። ወደ አንተ አጋደለብኝ። እኔ ደግሞ ሜካፕ አለው፣ ጸጉር አለው፣ ተነካንተም እኮ ሜካፕ አለው፣ ጺም አለው። አይ ሜካፕ አፈልግም ቀለም ምናምን አለው። የወንድ ቀለም አለው። ጺሙን ይስተካከላል። ከሜካፕ ጎራ ነው እሱ ማለት ከሜካፕ ጎራ ማን ምን አልኩኝ ታዲያ እኮ እና ታሳየና መለካት አፈልግም። እሺ መልካስ እንችላለን። ቤት ውስጥ ያው እንግዲህ ከ70 በላይ ቬሎዎች አሉ። አማራጮች እንደፈለገሽ ምረጭ። መርሜድ አለ። 4 ቬሎ የ34,000 ለመጠቀም ወስናችኋል አይደል? እዛ ጋር ታግዟለሽ። ቅድም የትኛው ነበር? እስቲኝ ነበር ባለ 34,000 ብር 4 ነው መልበስ ፈልገው እኮ የሆነ ስም እየጠራሽልኝ ነበር። መርሜድ መርሜድ ታደርጋለች። ስቱዲዮ ላይ ደግሞ ሲንደሬላ ታደርግና ሀፍ ሾልደር የተለያዩ 4 አይነት እንዲሆንላት ከለር ቬሎችንም ትጠቀማለች። ስለዚህ አንቺ እንዳማራጭ ታያለሽ ማለት ነው። ሱፍም ለሱ እነዚህ አሉ።
ብዛት አለ ትመርጣለህ። ነጭ፣ ጥቁር አለ፣ በጥቁር አለ፣ ክሬም አለ፣ ሻይን የሚያደርጋለ። ላንተ ማራቲው ወጪ ካለበዛብኝ ችግር የለውም። ሱፍ እንኳን 2 ነው ይበቃል። ካላለፈ 4ም 10ም ቢሆን ሱፍ ወዳለሁ። በዛው ልታስቀር። እሺ አንተም እያየክ የምትፈልገውን ትለብስና ትለካለህ ማለት ነው። እሷም እንደዛው። እሺም ብዛት ባንቺ በኩል በተለይ በጣም ብዛት አማራጮች አሉን። አዳዲስ የገቡ ቬሎዎች አሉን። ሱፍ ያው ያን ያክል አስቸጋሪ አይደለም። ወንድ ልጅ ጥቁርና ነጭ ቢለብስ ነው። ክሬም፣ ሻይን የሌለው ከዛ የዘለለ ነገር የላቸውም። ቬሎዎች ግን መርሜድ አለ፣ ከለር ቬሎ አለ፣ ሲንደሬላ አለ። በጣም ብዙ አማራጮች አሉ። ስለሆነ እኔ ታስመርጭኛለሽ? እሱም እናስመርጣለን። የሀበሻ ልብስም ካባም አለሽ እኮ ፓኬጁ ላይ። ስለዚህ እነሱንም እናያለን። የአፍሪካ ልብስ፣ የሀበሻ ልብስ፣ ካባ 4 ምርጫዎች ናቸው አይደል ያሉኝ? እንዴት ነው የሚሆነው ቅደም ተከተል? አሁን ዛሬ መረጥኩኝ፣ ከዛ ፎቶዬ፣ ሜካፔ ዛሬ ትመርጫለሽ፣ ኦርደር ታደርጋለሽ፣ ቀብድ ትከፊና ማለት ነው። ከዛ ለሜካፕሽ የፎቶ ቀንሽ ጠዋት በጠዋት ትመጫለሽ። 12 ሰዓት ላይ እዚህ ትደርሽና እስከ 4 ሰዓት ድረስ ሜካፕሽን እንጨርሳለን። 4 ሰዓት ላይ ስቱዲዮ ትገባያለሽ። ከዛ በኋላ ከሰዓት ደግሞ መስክ ማለት ነው። እሺ ስለዚህ አሁን እንምረጣ። እዚያው መርሜድ የሚባሉት ናቸው። እጀ ሙሉ ነው። ይሄ መርሜድ የሚባል ነው። እኔ እንኳን እጀ ሙሉ ነው የምወደው። እጀ ሙሉ ነው የምትወጂው? ስፓጌቲም ቢሆን ያምራል። ግን አንቺ ከመሰለ ያምራል ብለሽ የምታስቢው? ኦኬ አሁን ለምሳሌ ይሄ ለየት ያለ የተለመደ አይደለም። ስፓጌቲ ነው ማለት በጣም የተለየ ነው አይደለ? ከቬሎች ቲውልነቱ ምናምን ፎቶ ላይም በጣም ያምራል። አሻገዳው የኮራንብሽ ሙሽርብነሽ አሻገዳው የኮራንብህ ሙሽር እዩልኝ ውበቷን ሙሽሪቷን እዩልኝ ግርማውን ሙሽራው ሱፉን ግጥም አርጎ ግርማውን ሚዜዎቹ መሃል ግርማውን የሙሽራው ውበት ግርማውን ከኮከብ ያበራል ግርማውን እዩልኝ ውበቷን ሙሽሪቷን እዩልኝ ግርማውን ሙሽራው ሙሽሪት ስትወጣ በቬሎ ተውባ ሙሽሪት ስትመጣ ካባውን ደርባ አበባ ልትቀስም በራ መጣች ንቧ ሙሽሪቱ ባበባ ሙሽሪቱ ባበባ ድረሽልኝ ወደ ባባ ሙሽሪቱ ባበባ ሙሽሪቱ ባበባ ድረሽልኝ ወደ ባባ ሙሽራ አዲስ ምዕራፍ አዲስ ተገመደ ላይ የደስታ ቀን ነው የምን ዝምታ ይደበላለቅ መሬት ይመታ ምስክሮቹ የሙስሮቹ ወዳጅ ቤተሰብ እስኪ እንያችሁ ሙሽራው ሙሽራዬ ሚዜዎቹ አሁንም ሌላውን የሰርጋችንን ጣጣ አንተ ጨርሳልኩኝና ያው ወዳጅ ዘመድ ሲሰበሰብ ደግሞ የሚበላው የሚጠጣው ነገር ያስፈልጋልና ለዚህ የሚሆን ቦታን የመጣሁት ወደ ውስጥ እንገባና ደግሞ
በዙረት አብረን ስራ ላይ ናችሁ መሰለኝ። እንዴት ነህ? ሰላም ምህረት። ደህና ነህ? ቅርታ ላግዝህ እንዴ? አይ ችግር የለም። እንኳን ደህና መጣሽ ምህረት። አመሰግናለሁ። እንዴት ነህ? ሰላም። ስራ ጥሩ ነው? አለን። እባክህ እንተዋወቅ። ሱራፌል እባላለሁ የማክሮሪያሊቲ ዲኮር ማናጀርና ባለቤት። አሁን እኔና አማን ለመጋባት ብለን ብዙ ያለንበት ቦታ የለም፣ ግን አንድ ሰብሰብ ያለ ነገር በአንዴ የማገኝበትን ቦታ እኔ ዞር ዞር ብዬ ልብዬ ነው በዙረት የመጣሁትና ሰዎችን ከባድ የሚያደርግባቸው ፎቶውን ለብቻ ዲኮሩን ለብቻ አዳራሹን ለብቻ መፈለግ ይመስለኛልና እንደ ፓኬጅ ደግሞ አንድ ቦታ ላይ ሁሉ ነገር ማግኘት ነገሮችን ቀላል ያደርጋል ብዬ አስባለሁ። በጣም እኛም ከዛ ነው የተነሳ ነው ከሰዎች ችግር ተነሳን እንጂ መጀመሪያ እኛ ሌክዠሪ ዲኮር ብቻ ነበር የምንሰራው። ከዛ ሰው ምን ይፈልጋል አንዱን ነገር ሲያገኝ አንዱን ነገር እያጣ ስለሚሄድ ሁሉንም ነገር እንዴት ማምጣት እንችላለን ብለን የአዳራሽ ነገር ጨርሰን አዳራሹን፣ ዲኮሩን፣ ኬተሪንጉን፣ ሜካፑን ሁሉንም ነገር በአንድ ቦታ ሲያገኙ ለነሱም እፎይታ ነው። አንድ ነገር አንድ ቦታ አንድ ሰው ነው ኮንታክት የሚያደርጉት። በቃ ኦልሞስት ሰርጋቸውን እኛ ላይ ነው ሀሳባቸውን የሚጥሉት። እኔ ራሱ ሳየው አንደኛ ከከለር ኮምቢኔሽኑ በጣም ደስ የሚለው አይረብሽም፣ ዝም ያለ ሆኖ ውበት ያለው ነውና ይሄንን እኛ ራሳችን መምረጥ እንቻለን ወይስ እናንተ ናችሁ ሪከመንድ የምታደርጉት? ብዙውን ጊዜ ከኤክስፔሪየንስ ብለው ለኛ ነው ኃላፊነቱን የሚሰጡን። እኛም ያንን ኃላፊነት ተረክበን ሁሌም አንድ አይነት ነገርን መስራት አንፈልግም። እያሻሻለን ነው የምንሄደው። ስክሪኗን እያየሁኝ ነውና ምንድነው የምታደርገው ስክሪን እያልኩኝ ነበር። ለምን የተፈለገው? ስክሪኑ ከከለር ኮምቢኔሽን ጋር የሚሄድልን ስክሪን ስናገኝ የፈለግነውን ላይት ሲስተም ተጠቅመን መቀያየር እንችላለን። እንደፈለግነው አበባ መሆን ይችላል፣ እንደዚህ እንደምታዩ ስኖው መሆን ይችላል። የፈለግነውን ነገር ማድረግ ስለምንችል ስክሪን ቀላል ነው። አበባ ግን የሆነ አንድ አይነት አበባ ላድርግ ብቲ ውስን ይሆናል። ይሄን ግን መቀያየር ስለምንችል ስክሪን ኤክስፔንሲቭ ነው፣ በጎልድ ፓኬጅ ስለሆነ ነው። ይሄ ግን አሪፍ ነው፣ የተሻለ ነው። አሁን ላይ ጥሩ ዲኮር የሚባሉት በስክሪን ነው የሚሰሩት። እኔና አማን መስክሬ የተነሳነውን ፎቶ ስክሪኗ ላይ ማድረግ እንፈልጋለን። ይቻላል? ፕሮጀክት ማድረግ ይቻላል፣ እንደ ሰው ፍላጎት ነው። ያው እንግዲህ እኔ የመጣሁበትን ዋናው ነገር በዙረት ሁሉም ሰው እንደያቅሙ ሰርግ መደገስ ይፈልጋልና ምግብ አለ፣ መጠጥ አለ፣ ዲኮር አለ፣ ዲጄ እንዲሁም ደግሞ የኔ መሰላ አዳራሽ አለና በስንት ልናገኝ እንችላለን? በጣም ቅናሽ ነው። እንደምደነግጪ ነው ተስፋ ማረጋው። ከ180 ሺህ ብር ጀምሮ ነው ይሄ ሁሉ ነገር ማለት። ይሄ ዲኮሩም አዳራሹም ሁሉም ነገር ማለት ሁሉም ነገር ከ180 ሺህ ብር ጀምሮ እንደ ሰው አቅም ሲልቨር፣ ጎልድ፣ ፕላቲኒየም አለ። ያው የሚጨምሩ አሉ እንደ ፍላጎቱ እንደ ሰው ነው። ግን ሰው በአቅሜም ልምጣ ካለ ከ180 ሺህ ብር ጀምሮ አለ። እሱ ጥሩ ሀሳብ ነው። ግን ስንት ሰው መጋበዝ እንችላለን? አሁን በ180 ሺህ ብር ስንት ቤተሰቦቻችን መጋበዝ እንችላለን? 100 ሰው። ለ100 ሰው ማለት ነው። ለ100 ሰው በ180 ሺህ ብር ምግቡን አግኝቶ ሜካፑን፣ ዲኮሩን ይሄን የመሰለ አዳራሽም ኬተሪንግም ጨምሮ እንደ አስፈላጊነቱ ዲጄም። ፓኬጁን ከጀመራችሁ ስንት ጊዜ ሆናችሁ? 1 አመት ሆናል። ከዛ በፊት ዲኮሩን ለብቻው 10 አመት ያህል ሰርተናል። ስንት አይነት ፓኬጅ ነው ያላችሁ? 3 አይነት ፓኬጅ ነው ያለን። ሲልቨር፣ ጎልድ፣ ፕላቲኒየም ነው። መቼም እንደዚህ ከሆነ የወጪም ልዩነት አለው ብዬ አስባለሁ። በደንብ የወጪ ልዩነት አለው፣ ግን ሰው ባለው አቅም ሊደግስ ነው። ሲልቨር ላይ ቅድም እንደነገርኩሽ ከ180 ሺህ ብር ጀምሮ ነው። ጎልድ ሲሆን 240 ሺህ ብር ነው። ግን እኛ ጋር የሚለየው አሁን ሲልቨር ላይ ዲኮር ምርጫ አይኖራቸውም። ያው እኛ ዲኮር እናደርግላቸዋለን በእኛ ስታንዳርድ። ከለርም ሁሉን ዲዛይኑም ራሳችሁ መርጣችሁ? ራሳችን መርጠን፣ ግን በእኛ ምርጫ ነው የሚሆነው። ጎልድ ላይ ስትመጪ ግን መምረጥ ይችላሉ። እኛ ከሰራናቸው ስራዎች ውስጥ ይመርጣሉ። ፕላስ ዳንሲንግ ፍሎር አለ፣ ሬድ ካርፔት አለ፣ ባዝ አለ፣ ኢንትራንስ ዲኮር አለ። ይሄን አካተን ነው ጎልድ ላይ። ፕላቲኒየም ላይ ሌክዠሪ ነው የሚሆነው። እነሱ የፈለጉት ነገር ነው የምናደርግ። ማወቅ እንችላለን ሂሳቡ? ፕላቲኒየም 360 ሺህ 360 ሺህ። አሁን ምን ቀረን? የኬተሪንጉ ማየት ይችላለሁ? ኬተሪንጉን ታያለሽ፣ ትዕግስትንም ታገኛታለሽ። እሺ
ስራችሁ ትንሽ አድካሚ ነው። አዎ በእውነቱ አድካሚ ነው። እዚህ ምግቡም ሁሉም ነገር የሚሰራው ሲያምር። አዎ ሁሉም ነገር ነው። እንግዲህ ትዕግስት ማዕድ ማለት እሷ ናት ዋና ሼፋችን። እንዴት ነሽ ቲጂ? ሰላም ነው። እንዴት ነሽ? እንኳን ሰላም መጣሽ። ላግዝሽ ብዬ ነበረ ግን አንቺ አልሰባሽኝም። እንዴት ነሽ? ሰላም ደህና ነሽ? እግዚአብሔር ይመስገን። ሰላም ነው። ዝግጅት እንዴት ነው? ሁሉ ሰላም ሰላም ነው። ሽሮችም እየመጡብኝ ስለሆነ ከሰባ ትንሽ ተጫዎች መልሰን እንገናኝ። እኔ ሳገኛት በቃ የሴትና የቄስ እንግዳ የለውም ብዬ ገባሁበት። መልካም ጊዜ። ያው የድግስ ትንሽ የለውም እስኪያልቅ ድረስ ውክቢያ ነው አይደለ? አዎ በጣም ብዙ ድካም አለው። ብዙ ቢያንስ መጣፈጡን ሁሉን ነገር መቀመሙን እያለን ግድ ድካም አለው። ብዙ ድካሞች አሉ። ወጣ ገባውታ ያለሽ ብዙ ግን ስራ ስለሚበዛ እኔ አጋዥ እንዳታስብ ያለውኝ። ወደ ክችን እንግባ። እንደዚሁ ነው እንዴ? አንቺ ታለ እሺ፣ እንኳን በሰላም መጣሽ። አመሰግናለሁ። ሽካልኩኝ። ዛሬ እንጀራ ትጋግሪያለሽ? መወደውን ስራ እጅ የጋገርኳት ይሄ ሳምንት ነው ልጅ አንሹ በቃ እሱ የእግዚአብሔር ፈቃዱ ለዚህ ካበቃች ሙሽሪት ሙሽራው እንኳን ደስ ያላችሁ። ተለቅሞ ካባርን ውባርኮ ፈጥሮት ምንጃርን እንዝር ሳችሮት በጊዜ ጠላቷ አማረ በዶርዜ ካደርካውን አንድ እንጀራ እናት አባቴን አደራ ካደርካውን አንድ እንጀራ እህት ወንድሜን አደራ። እሊናና ተስፋዬ እንኳን ደስ አላችሁ። እንኳን አብሮ ደስ አለን። በጣም ነው የምታምሩት። እናመሰግናለን። ሙሽሪትና ሙሽራ በሰርጋቸው ቀን ንጉስና ንግስት ናቸው ይባላል። የሀገራችን ባህል ንጉስና ንግስት መስላችኋል እላችሁ። እናመሰግናለን። ዛሬ በዙረት ጊዜን እንዲሁም ደግሞ ድካም ሳይኖረን ገንዘባችንን የሚቆጠብ አድርገን በቀላሉ ሰርግ እንዴት እንደግሳለን የሚለውን ለወደፊት ልምዴ ለመቅሰም አልኩና ዞር ዞር ብዬ እያየሁኝ ነበር። እንዳጋጣሚ ተገናኘን። በጣም ቆንጆ ሰርግ ነበረ። ደስ ብሎኛል። ግን ሳላውቀው ጭፈራ ውስጥ ገባሁ። በቃ ስቃውጣው ነበር አይደለ? በጣም ደስ ይላል። እንዴት ነበር? እንዴት አገኘሽ? ያው ድካምን ለማግለል በሚል በፓኬጅ የተዘጋጀ ነው እንደዚህ አይነት ነገር በዲኮር እንዲሁም ኮክቴል፣ ሌሎች የሜካፕ እና ሌሎች ውጤቶችን ጨምሮ በአንድ ቦታ ማግኘት ከዚህ በፊት ትንሽ አስቸጋሪ ነበር እና እንዴት ነበር? እንዳሰብሽው ነሽ? አዎ ላይክ እንዳልኩ ነው። ጥሩ ነው። ብዙ ነገሮችን አስደስቶናል። ያው ፓኬጅ ዲኮሩን፣ ምግቡን አጠቃላይ አንድ ቦታ ማግኘታችን አሪፍ ነው። ለኛ ጥሩ ነው። ቀመሹ ምግቡን ወደድሽ? የሳ እኔ እንደውም እንጀራው ሁሉም ነገር እዚህ ሲሰራ ሲጋገር አየሁኝና ቀሳል በላሌ እያልኩኝ ነበር። ቀመሻው በጣም ጣፋጭ ነው። አዎ በጣም ደስ ይላል። አሪፍ ነበረ። ደስ ብሎናል። ለዚህ ያበቃችሁ። እናመሰግናለን። ከቤት ዳር ዘመን ይሆንላችሁ። እናመሰግናለን። እሺ እናመሰግናለን። እሺ እናዚህ ከተከተና ደግሞ እንቀውጣለን። እሺ አገር ያቀለጥኩ መሬት ያልበቃኝ አሁን ጊዜ አልፎ ልቤ ቢያሳየኝ ሽማግሌ ካለ ምኑን ተረፍኩኝ አይኔ አይኔ
ሙሽሪት መባልሽ ቀረ ወይዘሪት እንግዲህ ሙሽሪት